ዲቪ 2027 ሊጀምር ጥቂት ሰዓታት ወይም ደግሞ ቀናት የሚባሉት ናቸው የቀሩት። እንደምታውቁት እንግዲህ የዚህ ዓመት ዲቪ ከዚህ በፊት ከነበሩት በጣም የተለየ ነው። ዋና ዋና ነገሮች ተቀያይረዋል። ለምሳሌ $1 ክፍያ ያለ ተብሏል። እንዲሁም ደግሞ በጣም ብዙዎች እንደምታውቁት ፓስፖርት ያስፈልጋል እየተባለ አንዳንድ ወሬዎች አሉና እንደዚህ አይነት ነገሮች የተባሉ ነው። በዚህ ቪዲዮ የምናየው ምንድነው በዚህ በዲቪ 2027 አዳዲስ ለውጦች አሉ። እነሱን ህጎች እናያለን። እንዲሁም ደግሞ እንዴት ነው $1 መክፈል የምንችለው የሚለውን እናያለን። ከዛም ጋር ተያይዞ ደግሞ የፓስፖርት ጉዳይ እውነት ነው ወይ፣ እንዴት ነው ፓስፖርት ያስፈልጋል ወይስ ደግሞ ምን አይነት መረጃ ነው የሚያስፈልገው የሚሉትን ነገሮችና ዲቪ ስትሞሉ ደግሞ በመጨረሻ ማድረግ የሌለባችሁ ስህተቶች አሉ። በጣም ብዙዎቻችሁ አፕላይ ታደርጋላችሁ እንጂ ትክክለኛውን ሪኳየርመንት አታሟሉምና ማድረግ የሌለባችሁን ስህተቶች ምንድናቸው የሚሉትን እነሱን አብረን እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ አቤኔዘር እባላለሁ። እንደዚህ አይነት የቴክኖሎጂ ቪዲዮዎችን ነው የምሰራው። ፍላጎት ካላችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። እንግዲህ እንደምታውቁት ከዚህ በፊት የነበሩት የዲቪ ፕሮግራሞች ከኦክቶበር 2 ጀምሮ እስከ 6 ባሉት ጊዜያቶች ውስጥ ለሚሞሉት ሰዎች ዌብሳይቱ ተከፍቶ አፕላይ ማድረግ ይቻል ነበረ። ያሁኑ ግን እንደምታዩት ኦክቶበር 15 ላይ ያለነው እስካሁን ድረስ ሲስተሙ አልተከፈተም። 1-2 ሳምንት ዘግይቷልና ለምንድነው የዘገየው ተብሎ አንዳንድ ሁለት ነገሮች እየተነገሩ ነበር። የመጀመሪያው እንደምታውቁት እንግዲህ አዲስ ሪኳየርመንቶች ስላሉ አሁን ላይ መሟላት ያለባቸው አዳዲስ ነገሮች ስላሉ ለዛ ነው ሲስተሙ ትንሽ የዘገየው፣ ለውጦች ስላሉበት ነው ተብሏል። ሌላው ነገር ደግሞ በጣም ሰሞኑን ሲነገር የነበረው ነገር ካስተዋላችሁት የገቨርንመንት ሸትዳውን አለ። የአሜሪካ መንግስት ዋይት ሃውስ ሸትዳውን ተብሎ እንደዛ ተፈጥሯልና ምንም አይነት የመንግስት ተቋማቶች በጀት አንቀሳቀሱም ላስት ካለፈው ወር ጀምሮና በዛ አማካኝነት ነው እስካሁን ድረስ ዲቪ 1-2 ሳምንት የዘገየው ተብሏል። እንግዲህ ግን ካሉት መረጃዎች አንፃር ኦክቶበር 15 እና 16 ያ ማለት ዛሬና ነገ ከነዚህ ቀናቶች አያልፍም። ከዚህ በኋላ አፕላይ ማድረግ ይቻላል ተብሏል። ሲስተሙ የሚከፈተው ለ1 ወር ብቻ ነው። ይሄም አዲስ የተለየ ነገር ነው። ለ1 ወር ብቻ ነው ሲስተሙ የሚከፈተው። ዛሬ ኦክቶበር 15 ወይም ደግሞ ነገ ኦክቶበር 16 ይጀመርና ከዛ ካሉት ተከታታይ ቀናቶች እስከ ኖቬምበር ድረስ ለ1 ወር ነው የሚቆየው ይሄ ሲስተም ማለት ነው። በእነዛ ጊዜያት ውስጥ ነው አፕላይ ማድረግ የሚቻለው። መግቢያ ላይ እንዳልኳችሁ እንግዲህ ፓስፖርት ሊያስፈልግ ይችላል እየተባለ ነው በዚህ ዓመት። ይሄ ነገር ገና ኦፊሻሊ የተነገረ ነገር አይደለም። አንዳንድ ሰዎች ያሉት ነው ያለው እንጂ ሊሆንም ላይሆንም ይችላል። ፕሮባብሊ ነው የሚሆነው። ፓስፖርት ላያስፈልግም ይችላል ተብሏል። እንደ $1 በትክክለኛነት የተነገረ ነገር አይደለም። $1 ግዴታ ነው ተብሏል። ያው የትራምፕ አድሚኒስትሬሽን ከመጣ በኋላ ለዲቪ ከዚህ በኋላ $1 ይከፈላል ተብሏል። ሜቢ ከዚህ በኋላ ሊጨምሩት የሚችላል አይታወቅም። አሁን ላይ ግን በዲቪ 2027 በዚህ ዓመት የሚጀምረው ማለት ነው አፕላይ ማድረግ የሚጀምረው በዚህ ዓመት ላይ $1 ፔመንት አለ። ይሄ በእርግጠኛነት የተነገረ ነገር ነው። የፓስፖርቱ ነገር ግን እንደዚህ ኦፊሻሊ የወጣ ነገር አይደለም። በደንብ መንግስት ራሱ ዲክሌር ያደረገው ነገር ሳይሆን ሊያስፈልግ ይችላል ተብሎ እንደ አንድ ነገር የተቀመጠ ነገር ነው። ሰዎች ያው ገስ ያደረጉት ነገር ነው እንጂ ላይሆንም ይችላል። ፓስፖርት ቢኖራችሁ አሪፍ ነው። ያው ዲቪ አፕላይ ስታደርጉ ዲቪ ከደረሳችሁ በኋላ ያው የቪዛ ፕሮግራሙን ለማስጀመር ግዴታ ፓስፖርት ስለሚያስፈልጋችሁ በኋላ ላይ ሪጀክት እንዳይደረግባችሁ ካሁኑ ፓስፖርት ኖራችሁ አፕላይ ብታደርጉ ሪከመንድ አድርጋለሁ። እኔ እንደምታውቁት እንግዲህ አብዛኞቻችሁን ያስጨነቀው ነገር ምንድነው $1 አለ። ያው ብሩ ብዙ አይደለም ይታወቃል። $1 ትንሽ ብር ነው። ግን እንዴት ነው ፔመንቱ የሚከፈለው? ያው ኢትዮጵያ ውስጥ ዴቢትና ክሬዲት ካርዶች ስለሌሉ ኢንተርናሽናል የሆኑ ክፍያው በምን አይነት መልኩ ነው የሚከፈለው ምናምን ብላችሁ ብዙ ሰዎች ትንሽ ኢንቦክስም እያወራችሁ ነበርና ክፍያው እንግዲህ ያው አልተቀየረም እስካሁን ድረስ። በተለያዩ ዴቢትና ክሬዲት ካርዶች አሉ ኢንተርናሽናል የሆኑ እንደነ ፔፓል እንደነ ማስተር ካርድ ያሉ ማለት ነው። በእንደዛ ነገሮች ብቻ ነው መከፈል የሚችለው። ዌብሳይቱ ላይ ካነበባችሁት ስለ $1 ክፍያው ሲያወሩ ምንድነው ያሉት? ይሄ ክፍያ በዶላር ብቻ ነው የሚከፈለው። በየትኛውም አይነት ሀገር ከረንሲዎች መከፈል አይቻልም። ኢትዮጵያ ውስጥ በኢትዮጵያ ብር መከፈል አይችልም። በተለያዩ ሀገሮች ብር መከፈል አይችልም። ግዴታ በአሜሪካ ዶላር ነው መሆን ያለበት። እንደምታውቁት ደግሞ የኢትዮጵያ እንደዚህ አይነት የኦንላይን ዴቢትና ክሬዲት ካርዶችን አክሰስ ማድረግ ስለማይቻል ኢትዮጵያ ውስጥ ነው ብዙዎቻችን እንዴት መክፈል እንዳለባችሁ ጥያቄ ጠይቃችሁ ነበርና ያው ኢትዮጵያ ውስጥ አክሰስ ማድረግ የሚቻልበት የራሱ መንገድ አለ። የባይቢት ቪዛ ካርዶችን ማግኘት ይቻላል። በእነሱ በኩል ፔመንታችሁ መክፈል ትችላላችሁ ማለት ነው። በእኛ በኩል አፕላይ ማድረግ የምትፈልጉ ካላችሁ እዚህ ጋር ስክሪን ላይ በምታዩት መልኩ ኮንታክት ማድረግ ትችላላችሁ። ቴሌግራም ላይ @ቤናቢ ብላችሁ በመጻፍ በእኛ በኩል አፕላይ ማድረግ ትችላላችሁ ማለት ነው። $1 በዚህ አይነት አማካኝነት መክፈል ይቻላል ማለት ነው። ሌላው ደግሞ ምን አይነት ዶክመንቶች ያስፈልጋል የሚሉትን ስነግራችሁ ያው መጀመሪያ ላይ መግቢያ ላይ አካባቢ እንደነገርኳችሁ ብዙ ሰው አፕላይ ያደርጋል እንጂ መስፈርቱን አያሟላም። የዲቪን
ወደ 50 ሺህ እስከ 55 ሺህ የሚያክል ሰዎችን በየአመቱ ይወስዳሉና አብዛኛው ሰው ሪጀክት ይደረጋል። ትክክለኛ ደርሶት ግን የሚያስገባው መረጃ የተሟላ ስላልሆነ ተቀባይነትን ያላገኘ ስለሆነ ብዙ ሰው አይሄድም ማለት ነው ከነዛ ከ55 ሺህ ምናምን ሰዎች። እና ማሟላት ያለባችሁ ነገሮች አሉ። ለምሳሌ የመጀመሪያው ፎቶ ነው። የምታስገቡት ፎቶ 6 ወር ያላለፈው መሆን አለበት። በዚህ 6 ወር የተነሳችሁት ፎቶ መሆን አለበት። ይሄ ፎቶ ደግሞ ከዚህ በፊት ዲቪ ስትሞሉ አፕላይ ያደረጋችሁት መሆን የለበትም። ያው ፎቶ መደገም የለበትም ማለት ነው። ሌላው የፎቶ ሪኳየርመንት ደግሞ የምትነሱት ፎቶ ላይ ሁለቱም ጆሮአችሁ በግልጽ የሚታይ መሆን አለበት። ለሃይማኖታዊ ጉዳዮች ካልሆኑ በስተቀር ጆሮአችሁ መሸፈን የለበትም። ምንም አይነት ነገር ማድረግ አትችሉም። ያው ሃይማኖታዊ ነገር ከሆነ ብቻ ፎቶአችሁን እንደዛ መጠቀም ትችላላችሁ ማለት ነው። ሌላው ፎቶአችሁ ደግሞ 240 ኪሎ ባይት ነው መሆን ያለበት። ከዛ መብለጥ የለበትም። ብዙ ጊዜ ግን ፎቶ ስትነሱ ካያችሁት 1 ሜጋባይት 2 ሜጋባይት ምናምን ስለሚሆን ፎቶአችሁን ኮምፕረስ ማድረግ አለባችሁ፣ ሳይዙን ማሳነስ። እንደዛ ሳይዙን ስታሳነሱት ብዙ ጊዜ የምትጠቀሟቸው አፕሊኬሽኖች ዋተርማርክ ያስገባሉና እንደዚህ አይነት ዋተርማርኮች ተቀባይነትን ስለማያገኙ እነሱንም ማድረግ የለባችሁም። በቻላችሁት አቅም 240 ኪሎ ባይት ግዴታ መሆን አለበት። እንደዛና ከዛ በታች የሆነ ፋይል ሳይዝ ያለው ፎቶ ነው ማስገባት ያለባችሁ። ሌላውና ዋነኛው ነገር ደግሞ የምታስገቡት ፎቶ ከጀርባ ባክግራውንዱ ነጭ መሆን አለበት፣ ወይም ደግሞ ለነጭ ቀረብ ያለ መሆን አለበት። ሌላ አይነት ከለር ያለው ፎቶ ዌብሳይቱ ላይ ማስገባት ተቀባይነት እንዳታገኙ የሚያደርጋችሁ ዋነኛው ነገር ነው። ስለዚህ የምትጠቀሙት ፎቶ ባክግራውንዱ ነጭ መሆን አለበት የምትነሱበት ፎቶ። ሌላው ደግሞ ፎቶአችሁን ስትነሱ ምንም አይነት መነጽር ማድረግ አይቻልም። መነጽራችሁን አውልቃችሁ ነው ፎቶውን መነሳት ያለባችሁ ማለት ነው። ሌላውና በጣም ብዙ ደግሞ ሪጀክት የሚያስደርገው ነገር ምንድነው? 2 ጊዜ አፕላይ ማድረግ አይቻልም። በቃ 1 ጊዜ ብቻ ነው ለዲቪ ማመልከት የሚቻለው። 2 ጊዜ እና ከዛ በላይ የምታመለክቱ ሰዎች ተቀባይነት እንዳታገኙ በጣም ትልቁ ነገር ይሄ ነውና እንደዛ ማድረግ የለባችሁም። ሌላውና ደግሞ መሰረታዊ ነገር ካንትሪ ኦፍ ኤሊጂቢሊቲ የሌላቸዋል ወይም ደግሞ አንዳንድ ሀገሮች ዲቪ አፕላይ ለማድረግ መንግስት አይፈቅድም። የአሜሪካ መንግስት ተቀባይነት የማይሰጣቸው ሀገራቶች አሉ። እዚህ ስክሪን ጋር የምታያቸው እንግዲህ 19 ሀገራት። እነዚህ ሀገር ውስጥ ሆኖ ዲቪ አፕላይ ማድረግ አይቻልም። እንደምታያቸው እንግዲህ እነ ቪየትናም አሉ፣ እነ ሳውዝ ኮሪያ አሉ፣ እነ ህንድ አሉ፣ እነ ኤልሳልቫዶር የተለያዩ 19 ሀገራቶች አሉና እነዚህ ሀገራት የምትኖሩ ሰዎች ዲቪ መሙላት አትችሉም ማለት ነው። ኢትዮጵያ ውስጥ ያላችሁ ግን ዲቪ ያው የአሜሪካ መንግስት አክሴፕት ስለሚያደርጋት ኢትዮጵያ ውስጥ ናችሁ ዲቪ መሙላት ትችላላችሁ። ያው ስትሞሉ ግን ካንትሪ ኦፍ በርዝ የሚላል እዛ ላይ ብዙዎቻችሁ ውጭ ሀገር ናችሁ። የውጭ ሀገር ፓስፖርት ይዛችሁ የተወለዳችሁበት ኢትዮጵያ ውስጥ ነው የያዛችሁትን ፓስፖርት ነው የምታስገቡት። ያ ማለት ለምሳሌ አሁን የአሜሪካ ፓስፖርት ያለው ሰው ትውልደ ኢትዮጵያዊ ቢሆን የተወለደበትን ቦታ ኢትዮጵያ ብሎ ነው የሚያስገባው እንጂ የአሜሪካ ፓስፖርት ስላለው አሜሪካ ብሎ ያስገባል። ይሄንንም እርግጠኛ መሆን መቻል አለባችሁ። ካንትሪ ኦፍ በርዝ የሚለው ላይ የተወለዳችሁበትን ሀገር ነው ማስገባት ያለባችሁ። ሌላውና ዋናው ሪኳየርመንት ደግሞ ኤዱኬሽናል ሌቭል ነው። ኤዱኬሽናል ሌቭላችሁ ዲፕሎማ ከሆነ ግዴታ 2 ዓመት የሥራ ልምድ ያስፈልጋችኋል። 11ኛ ወይም 12ኛ ክፍል ሆናችሁ አፕላይ የምታደርጉ ሰዎች ያው ሊቀበሏችሁ ይችላሉ። ነገር ግን ያው አክሴፕት ካደረጋችሁ በኋላ ሁለተኛው ፕሮሰስ ላይ ስለሚያስቆማችሁ ያው መቀጠል አትችሉም። ስለዚህ 11ኛ 12ኛ ክፍል ያላችሁ ሰዎች የሥራ ልምድ ያስፈልጋችኋል፣ ዲፕሎማ ብቻ ከሆናችሁ ማለት ነው። ዲግሪ ከሆናችሁና ከዚያ በላይ ከሆናችሁ ደግሞ አፕላይ ማድረግ ትችላላችሁ። እንዲሁም ደግሞ የዩኒቨርሲቲ ተማሪ አፕላይ ማድረግ ይችላል። እና እንዳልኳችሁ 11ኛ 12ኛ ክፍል ዲፕሎማ ያላችሁ ሰዎች ቢያንስ የ2 ዓመት የሥራ ልምድ ያስፈልጋችኋል። ከዛ በኋላ ነው ተቀባይነትን የምታገኙት እንጂ ያው አፕላይ አድርጋችሁ ለራሱ ቢቀበሏችሁ የሆነ ፓርት ላይ ፌል ስለሚያደርግባችሁ በአካል ስትቀርቡ የግዴታ የ2 ዓመት የሥራ ልምድ ያስፈልጋችኋል ማለት ነው። ዲግሪና ከዲግሪ በላይ ያላችሁ እንዲሁም ደግሞ ዩኒቨርሲቲ ተማሪዎች ግን አፕላይ ማድረግ ትችላላችሁ ማለት ነው። እናንተ ተቀባይነት ማግኘት ትችላላችሁ ማለት ነው። የዲቪ 2027 አጠቃላይ ኢንፎርሜሽኑ ይሄንን ይመስላል። አይሆፕ የሆነ ነገር ይጠቅማችኋል ብዬ አስባለሁኝ። እንዴት አፕላይ ማድረግ እንደሚቻል ሲከፈት አሳያችኋለሁኝ። እንዳልኳችሁ ደግሞ በእኛ በኩል አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ወረፋ ማስያዝ ትችላላችሁ። ስክሪን ጋር በምታዩት @benabeem በሚል የቴሌግራም አካውንት እኔን በግል ማውራት ትችላላችሁ። ቀጠሮ ይዛችሁ እናንተ በኢትዮጵያ ብር ትከፍላላችሁ፣ እና ደግሞ በማስተር ካርድ በዶላር ፔመንቱን ከፍላችኋለን ማለት ነው። ሆፕፉሊ ይሄ ቪዲዮ በጣም ጠቅማችኋል ብዬ አስባለሁኝ። እስከ መጨረሻው ድረስ ስላያችሁት አመሰግናለሁ። ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ለሁላችሁም መልካም እድል እመኛለሁኝ። ሰላም ሁኑ።